መኪና እንደምትሸለም ሲነገር አንድ በዛ መድረክ ላይ ፌንት አረክና ብዙ ሰው ድራማ ነው ሼባ እንዴት ነው ድራማውን ሰራች እየተባለ ሲነገር ሰምቻለሁኝ። አዶናይ የሰጠኝ እንትን ነበረች መነጽር ይገዛልኝ ውድ መነጽር ነው እንዴ ቀላል መሰለ እንዴ አዶናይ አልናገርም ደሞ ልጄን ምትብኝ እንዴ አይሱ ካረገ በደንብ ነው የሚያረገው ጥያቄ በጣም በጣም ትደነግጣለና ያችን መነጽር እንዳትታይ እንቅልፍ ሲወስድ ሰው እንዳያይ ምታደርግ ሶና አረጋጌ እንደዚህ አንቀላፋል ትንሽ ነው እንቅልፍ ይወሰደኝ ከዛ ወጣቶቹ መጡና ጋሽ ተፈለጋለ ዘንጭ የተኛው ነው መሰላቸው እንጂ ያንቀላፋል መሰለ እና ደንግጭ ብንን አልኩኝ ስገባ ያያዘለደታ የሚባለው ልጅ ስሙን አላቆም በደም ጋይሰሌ መኪናውን እኮ ተሸለሙ ሲለኝ አንደኛ እንቅልፍ ማጣትም አለ ዞረብኝ እንጃው ያለው እንደሚሰጥ መቼ ይሰጠኝ አላቆም ቀኑን ነው ማላቀው ከዛ ዞረብኝና ወደኩ መለቀቅም አልነበረበትም እንደዚህ አይነት ነገሮች ሴንሲቲቭ ናቸው ምክንያቱም በሰው እያወቀ ምን እንደዚህ ምን ፊልም ያስነቀሏል እኔ ድካሙ ነው ድራማም አይደለም ሊሆንም አይገባም ባደርገውም እኮ ኃጢያት ነው ያው ምዛው ደምረት ላይ እንደዚህ መቀላመድ አያስፈልግም እጄ ለራሴስ ደግሞ እንዴት አጭበረበራለሁ የሆነ ልጅ ነው ሲያሳጀኝ የሆነ ኢዮብ የሚባል ልጅ ጎረምሳ ነገር ነው እኔ ከመርካቶ ምናምን ስመጣ ነው እሳቸው ታክሲ ለመሳፈር እንትን ሲሉ ነው ሰልፍ ላይ ሲሻሙ ነው ያነሳዋቸው ምን አለ ባገኘውና ባወራው እንዲኮ ወርቅ ለማለበስ አይደለም እግዚአብሔር ይስጥልኝ ማለትም እኮ ትልቅ ጸጋና በረከት ነው ምክንያቱም እሱ ባነሳ አዶናይም ይተያቀኛል እስማም እኔ አላቀም እናት አባቴም ወንድሞችም ቤተሰብም ማንንም አለኝ የሚል ሰው እንኳን አያደርክም ይሄ ከልብ ከመንጭቶ ነው አቀኝ አላቀው እስማም ይዛን ጊዜ እንግዲህ ያወጣው ብር ደግሞ የሚገርም ነው ለጆሮ ራሱ ይከብዳል እንግዲህ በእኔ ላይ ያፈሰሰው ኢንቨስት ያደረገው ነገር ለጆሮ ይከብዳል በቃ ያለ ልጅ ነው በእውነት በጣም የሚከበር እንደዛ ቆሳስሎ ድንጋይ መጥቶት ሁሉ ይሄ ሲዘል ይሄ ሁሉ እየደማ ነበር ሲሰራ ነበር ወንዙ ደግሞ አርቲስት ሱራፌል ተካ እውነት ነው የሥራ ባልደረባ በጣም ደስ ያለኝ ለሱም ደግሞ አሁን አንድ ቻሌንጅ ተጀምሯል እውነት ነው እንዴት አየኸው የሰማውለት ነው በቃ እግዚአብሔር የተመሰገነ ነው ያልኩት ምክንያቱም እግዚአብሔር ይመስገን ፎሎ ያረጋችሁ ደግሞ ቲክቶክ ፔጃቸውን ጋይሰሌና ዛሬ ነው አንድ ቀን የቀረን እንደው በተቻላችሁ መጠን በእውነት በጣም ነው ደስ ያለኝ በጣም ሱሪዬ በጣም ይገባሃል ምክንያቱም ከኔ ግዝፍ ያለ ስራ ሰርተሃል የሚባል ነው እንደዚህ ነገር አልወድም ባላገር ስትሆን ለምን ትላለህ ባላገር እኮ ዜማ የለውም ንጽህና ነው ያለው ድምጹ ላይ ንጽህና ነው ያለው እንጂ አንቾዮ ያው ፊቴን ፈልጋችሁታል ስታሰሩኝ ልክ ግሩም ኤርሚያስን እንደምትከፍሉት ልትከፍሉኝ ይገባል ከዛሬ ጀምሮ ይሄው በአቦጊዳ ነው መጠጅቀው ከእንግዲህ ለምን ጾሜን አላድርም አልሰራም ካልፈለከኝ አታሰራኝ አንተ ፕሮዲዩሰር አንድ ሴት እየጠራችኝ ነው ጠብቀኝ እሺ ለምን እኔ ምን አውቃለሁ እስቲ እኔ ምን አውቃለሁ ዘፈኑ ነው እየጠጣ ጠብቀኝ እሺ ጤናስጥልን ውድ የአቦጊዳ ኢንተርቴይንመንት ዩቲዩብ ቻናል ተከታታዮቻችን እንዲሁም መላው የኦርቶዶክስ እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ልደቱ በሰላም አደረሳችሁ እያል ዛሬ የምንገኘው እንግዲህ ከአንጋፋ በጣም ጎበዝ ከሆነ አርቲስት እንግዲህ አርቲስት አንተ ስለሚባል አርቲስት አንተ በሚል ጀምራለሁ ነው የምገኘው ጋይሰሌ እንኳን ወደ ስቱዲዮአችን በሰላም መጣ እንኳን ደህና ቆያችሁኝ እንኳን አደረሳችሁ እንኳን አብሮ አደረሰን እንኳን አንተንም በሰላም አደረሰ ለብርሃነ ልደቱ አሜን ሰላም ነው እግዚአብሔር ይመስገን ሰላም ነው እንዴት ነው በዓል እንግዲህ በጣም አሪፍ ነው ሮብ ነው ያለው ያው በእኛ በኦርቶዶክስ ተዋሕዶ ቤተክርስቲያን ማክሰኞ ጋድ ይባላል
ሮብ እንግዲህ በደንብ ተዝናንተን ጊዜያችንን በጥሩ ሁኔታ አሳልፈናል ብዬ አስባለሁ። በጣም ደስ ይላል። ብቻ ግን በዓል የዘንድሮ በዓል በጣም ይለያል። በተለይ ደግሞ ለአንተ ደግሞ ለየት ያለ ነገር ይዞ የመጣበት በዓል ስለሆነ በጣም እውነት ነው። አጋጣሚ ብርሃነ ልደቱ ሲከበር ብዙ ጊዜ የስጦታም በዓል ነው ይባላል እና ነገሮች ተገጣጥመው በ21 መኪናን ተረከብክ። የዕለት ዕለት የማርያም ዕለት በጣም ደስ የሚል ፕሮግራም፣ በጣም ደስ ብሎኛል። እኔ እውነት ነው ያው ብዙ ሰው አልተገኘም እንጂ ነገሩ ጥድፍ አለ። ሰኞ ዕለት ነው የሰማሁት። ማታ ሰኞ 10 ሰዓት ላይ ማን አንስቼ እንደምጠራ ግራ ገብቶኝ፣ ግን ያው ከሚገባው በላይ ከነ ጁፒተር ከነ ራድሰን ትላልቅ አገሪቱ ውስጥ ከነ ሸራተን በተሻለ በአማረ ሁኔታ ከበረን። ብቻ እውነት ነው። አንዳንድ ጊዜ ስም ብቻ ይሆናል። እውነት ነው። ቦታ ካሳመርካት ራሷ ሸራተን ነች። እውነት ነው። የአርት ሰው እንደዛ ነው የሚገባው። እና በጣም ደስ ብሎኛል። ከሚገባው በላይ በጣም ደስ ብሎኛል። በእውነት እንደዚህ አይነት ነገሮች መበረታታት አለባቸው። አጋጣሚው መሆን የለበትም። ምክንያቱም አሁን ራሱ አዶናይ የራሱ ፋውንዴሽን አቋቁሟል። ይበልጥ እንደ ማሳሰብም ነው። ወደ እንትኑ አልገባንም እንጂ አንድ ነገር ሲነሳ ተከትሎ የሚነሳም ነገር አለ አይደል? አጋጣሚ አነሳኸው። እኔ ደግሞ አጋጣሚ መጠቀም ስላለብኝ ነው። እና በሱ ፋውንዴሽን ውስጥ አንዴ ጀምሮታል፣ ሀሳቡን በትልቅ አግዝፎታል። ስለዚህ እንደዚህ አይነት ነገሮች የተረሱ የኪነ ጥበብ ሰዎች ብቻ አይደሉም። ብዙ ለሀገራቸው የሰሩ ሰዎች በእንደዚህ አጋጣሚ በሱ ፋውንዴሽን አማካይነት እየታወሱ መታገዝ ያለባቸው መታገዝ፣ መረዳት ያለባቸው መረዳት፣ አቅም ለሌላቸው እንደዚህ አይነት ነገሮችን መፍጠር። እኛ ይህ ነገር ተጀምሯል፣ እንግዲህ በእኔ ተጀምሯል። ይህ ነገር መቀጠል መቻል አለበት። ምክንያቱም የአንዳንድ ጊዜ ፍጆታ እንዳይሆን አበሻ ጀምሮ መጨረሻ አያውቅም እንዳንባል፣ ወጣቶቹም ደግሞ በጣም የተሻለ አስተሳሰብ ላይ ያሉ ናቸው። ያው የጄኔሬሽኑ በጣም የነቃ ጠያቂም ትውልድ ነው። እንደገናም ደግሞ ክሬተር ትውልድ ነው፣ ፈጣሪ ትውልድ ነው። ስለዚህ ይህን ፈጣሪ ትውልድ መጠቀም መቻል አለብን። ከነሱ በላይ የሆነው ሰዎች እየገራ ናቸው፣ መጠቀም መቻል አለብን። በቃ ሁል ጊዜ ለእንደዚህ ነው ለነፍሴ ነው ለከሌ ነው ብለን የምንሰራውን ነገር ማቆም መቻል አለብን። ስትሰራ ማግኘት መቻል አለብን እንጂ ባለፈው ታሪክህ ባለፈው ስለሰራው ስራ በዛ መኮፈስ የለም። በቃ ሰርተሃል፣ ግን በስራ መተርጉም መቻል አለበት። ኩራት ራት አይሆንም። እውነት ነው። ለተረቱ ተብሎ ነው እንጂ ሆኖም አያውቅም። ችጋር ነው የሚያመጣው። ስለዚህ ያንን ችጋር ማንነታችንን ማስወገድ መቻል አለብን በስራ። አሁን በመጡት ወጣቶች አማካይነት ይህ ነገር መንግስትም እጁን አስገብቶ ማስገባት ሲባል ሼፕ ለማድረግ ነው እንጂ እኔ ልፈትፍት፣ እኔ ልቁረጥ፣ እኔ ልፍለጥ የሚልበት መንገድ አይፈጠርም። ይሄ በውጭም ዓለም አለ። እነዚህ አሁን የእርዳታ ድርጅቶች እኔ አሁን እንግሊዝ 1-2 ወር ተቀምጫለሁ። ዶነሮች አሉ። ሰው 5 ሳንቲምም ከተረፈው ሳንቲሞች ማስቀመጫ ቦታዎች አሉ። ያንን ያስቀምጣል። እነዚህ ሆምለሶች ለነሱ ይሰጣቸዋል። ሌላው ደግሞ በጣም ታላላቅ ለሀገራቸው የሰሩትን ሰዎች ደግሞ ሽልማት ይሰጣል። ሁሉ ነገር ነፃ ነው የሆነው። ሕክምና፣ ሆቴሎች የፈለጉበት ይገባሉ ይወጣሉ ከነ ልጆቻቸው። አይደለም እናቶች አባቶች ልጆቻቸው ጭምር በነፃ ነው ሁሉ ነገር የሚጠቀሙት። እርዳታ አይደለም። ለሀገራችን ሰርታችኋል፣ እናንተ ናችሁ፣ በእናንተ ደም ቆመናል። ያንን ይሄ ሕፃን ልጅ ጀምሮታል፣ ይሄ ብላቴና ጀምሮታል። ለሀገራችን ሰርታችኋል። ስለዚህ እናንተ መከበር አለባችሁ፣ ክብር ማግኘት አለባችሁ፣ ይህን ነገር መጠቀም አለባችሁ ነው ሀሳቡ እንጂ እርዳታ የማብላት የማጠጣት እሱ ተራ ነገር ነው። ክብር ለሚገባው ክብር እየተሰጠ የመጣበት ትውልድ ስለሆነ ይህንን ክብራችንን እግዚአብሔር አይወሰድብን። በዚሁ ይቀጥል አዶናይ ብዬ አስባለሁኝ። ተባረክ። እንግዲህ ቸርስ ለአዶናይ።
በድጋሚ እንኳን አደረሳችሁ። አዎ አንተ ማነሳው ሐሳብ ላይ አዶናይ የኛም እንግዳ በነበረ ጊዜ የአዲስ ዓመት እንግዳችን ነበር። ልክ አንተ የገና እንግዳችን እንደሆንከው ሁሉና በጣም አሪፍ ነው። አዎ ከዛ በኋላ በጣም ትልልቅ እንቅስቃሴዎችን እያደረገ ያለ ወጣት ቲክቶከር ነውና በጣም ጎበዝ ልጅ ነው። ስለዚህ ስለ ፋውንዴሽን ጉዳይም አንስቶልኝ ነበር በሰዓቱ። ስለዚህ ሊመሰገን ይገባዋል። እውነት ነው። በዚሁ አጋጣሚ እንግዲህ ላንተም ባደረገው ለሌሎች ልጆችም በሚያደርገው ነገር ላመሰግነው ፈልጋለሁ። ያው አዶናይን ስናነሳ ምንድነው አንዳንዴ መንስኤ የምንሆን ሰዎች አለ ለሆነ ነገር እውነት ነው። ግን ከዛ ጀርባ ይሄ ምስኪን ህዝብ የኢትዮጵያ ህዝብ በጣም ደግ ነው። ምክንያቱም እያንዳንዱ ሰው አድርጉ የተባሉትን ነገር አሁን ፎሎ በማድረግ ለትልልቅ ካምፓኒዎች ለምሳሌ እንደ ብሩክ አይነት ካምፓኒ ፎሎ በማድረግ ነው እንደዚህ አይነት ቻሌንጆች በመፍጠር ነው ወደዚህ ነገር እየተመጣ ያለው አሁን እየሰራ ያለው ነገር ስላለ ስለዚህ ህዝቡም መመስገን አለበት ብዬ አስባለሁ። እንዴ መጀመሪያውም ከእግዚአብሔር ቀጥሎ መመስገን ያለበት ህዝቡ ነው። ምክንያቱም የህዝብ ድጋፍ ነው። አንተ ምንም አታመጣም። ምን ታዋቂ ብትሆን ምን ተጽዕኖ ፈጣሪ ብትሆን ህዝብ ካላገዘ እንደሚጮህ ቆርቆሮ ነው የምትሆነው ወይም ደግሞ ጽናጽል ነው የምትሆነው። ስለዚህ የህዝብ ድጋፍ ያስፈልጋል። ህዝብ ሊቀበልህ ሊያምንብህ ሊከተልህ ይገባል። ያ ከሌለ ግን ትርጉም የለውም። እውነት ነው ደግሞ እንጂ ትክክል። እዚህ መድረስ የህዝብ ድጋፍ ነው። የህዝብ ድጋፍ ወሳኝነት አለው ብዬ አስባለሁ። በትክክል እንዴት ነው ቋሚ ቅጥርህ ነበርከው ብሔራዊ ቲያትር ላይ ነው። ከብሔራዊ ቲያትር ውጪ ሌላ በቲያትር ቤቶች የመስራት አጋጣሚ እንዴት ነው? መነሻስ ብሔራዊ ቲያትር ነው? ቋሚ ቅጥሬ 1969 ነው። ብሔራዊ ቲያትር 2014 ነው ጡረታ ያወጣሁት። ማለት 45 ዓመት ነው የሰራሁት እዛ ብሔራዊ ቲያትር እና ልጅነቴንም የህይወቴንም ምዕራፍ የከፈትኩበት ልጅነቴንም የጨረስኩበት እናትም አባትም ቤቴ ነው እና የኢትዮጵያ ብሔራዊ ቲያትር የሚገርም ስብዕና ሰጥቶ ቀርጾ ለዚህ ያበቃን እናት ቤቴ አባት ቤቴ ነው እና በጣም የምኮራበት። የት ነው የምሰራው ስባል ውጭ እንኳን ለንደን ሄጄ ኢትዮጵያን ናሽናል ቲያትር ነው ያልኩት። እንግሊዝኛ ጨዋ ነኝ በእርግጥ ግን እንደዚህ ስል በጣም ነው የሚሲኮሩ የነበሩት። በተለይ ብሪቲሽ ላይብረሪ ብሪቲሽ ሙዚየም ሲሄድ ካባ ለብሼ ነበር እንዳንተ እንደዚህ ነጭ ለብሼ እንደ ትልቅ ንጉሠ ነገሥቱ እንደመጡ አይነት አቀባበል ተደረገ። እጅ ተነስቼ ነው የተቀበሉኝ። ምክንያቱም እንደዛ የሚመጣ ሰው የለም። ግማሹ በቲሸርት ምናምን እንደሱ እንደ ኮተም ምናምን አድርገው ዝልዝል ብለው ነው የሚመጡት። ይህ ግን ኢትዮጵያዊ ነኝ። ስለዚህ ኢትዮጵያን ማስጠራት አለብኝ። ትክክል። እና የት ነው ፍሮም ኢትዮጵያን ያልኩት። ያው የምሰራውም ኢትዮጵያን ናሽናል ቲያትር ነው። እንደዛ ስል ጮሁ በቃ አበዱ። ካባ ሲለበስ ደግሞ እንዲሁም ደግሞ እንግዲህ አስበው አፄ ኃይለ ሥላሴን የሚመስል ነገርም አለ አንተ ጋር። ራሱ ቤተ መንግስታቸውንም እዛ ድረስ ሄጄ ጎብኝቻለሁ። በጣም ያከበሩኝ። ለእኔ ለማንም ያልተከፈተ የእሳቸው መኝታ ቤት እንድጎብኝ ተደረገ። ዙፋናቸው ላይ ተቀምጬ ፎቶግራፍ ተነሳው። በጣም በቃ በዚህ ላይ ደግሞ አዶፕሽን ነኝ የልተናኝ ወርቅ ልጅ ነኝ አዶፕሽን ነኝ ሆኜ ብስላቸው አለቀሱ። በጣም በሚገርም ጃማይካዎች ናቸው። እውነትም እሳቸውን ትመስላለህ። አፍንጫህ ምን ቆመና አጠቃላይ ያለው ነገር እና መዝሙርም ዘመርኩላቸው። በዛን ሰዓት የነበረውን የኢትዮጵያ ሕዝብ መዝሙር ንግስት ኤልሳቤጥ እዚህ ወደ ኢትዮጵያ ስትመጣ የነበረው መዝሙር ስለደረስኩበት እሷ እዚህ ስትመጣ ደርሻለሁ። እሷ እኔ 60 ምናምን ዓመት ይሆናታል። አሁን በ90 ምናምን አዛለ ይሞታል 50 ብቻ እንደዚህ ሆነ። እኔ አንድ 11 ዓመት እንደዚህ ሆናኛል። ከዛ ያንን ሁሉ ሳደርግላቸው አለቀሱ። በጣም ከሚገባው በላይ የልጅ ልጃችንን ያገኘነው አሉ። ደስ አላቸው። የተዘጋ በር ሁሉ ተከፈተ በእኔ ምክንያት። ብዙ ሰው ጎበኘ። ዙፋናቸው ላይም ተቀምጬ እሳቸው ከነሚስታቸው ከእቴጌ መነን እነሱ ከጀርባ ናቸው። ዙፋናቸው ላይ ተቀምጬ ፎቶግራፍ ተነሳው። በጣም ከሚገባው በላይ ነው የተደሰቱት። እና እንዲህ አምባሳደር መሆን ትችላለህ። ልብስ ሁሉ እንግዲህ የብሔራዊ ቲያትር ውጤት ነው የምልህ። ግሪክም ሲሄድ እንደዚሁ ግሪክም ሲሄድ የብሔራዊ ቲያትርን
ከሙያችን የሚል መጽሔት እኔ አሁን ግሪክ ተመዝግቤያለሁ። ከሌሎች ታላላቅ አርቲስቶች ጋር ተመዝግቤያለሁ። መዝገብ ባህረ መዝገብ አላቸው። የቲያትር ቤትን ወይም ደግሞ የአንድ እንትንህን ኢትዮጵያዊነትን የሚወክል ነገር ወይም ደግሞ የዛኑ ሀገር የሚወክል ነገር ስትመጣ በትልቅ ሴሬሞኒ ነው የሚቀበሉና ከሙያችንን እንደገና በስንት ዓመተ ምህረት ቲያትር ቤቱ እንደተቋቋመ የሚያሳይ ሜጋዚን ሰጠኋቸው። እጅግ ከሚገባው በላይ እንዴት ብዬ እንደምነግርህ አላውቅም። እንደዚህ ሩቅ ታስባለህ። የድሮ ሰዎች ሩቅ ነው የሚያስቡት። ታሪክ መጣልን ይወዳሉ፣ አስቀምጡ ማለፍን ይወዳሉ። እና አሁን ግሪክ ብሄድ ይህ ነገር በክብር እንደሚቀበሉኝ ተስፋ አለኝ። በጣም ትልቅ ነገር ነው። ሌላስ ሀገር ያለ ኤክስፒሪየንስ እንዴት ነው? ሌላ ሀገር ከሁለቱ ሀገር በስተቀር አልሄድኩም። ኢትዮጵያ ላይስ እንዴት ነው? ቲያትር በማቅረብ በፊልም በማስታወቂያ? ኢትዮጵያ ውስጥ ማየት የምፈልገው የነበረ ወደ ትግራይ ክልል ነበረ። እሱ የመጨረሻው በቃ አካባቢ ላይ ነው። እዛ ሄጄም እስከ ሀውዘን ድረስ ፊልም ሰርቻለሁ። ምንድነው ክሊፕ ሰርቻለሁ። በእግር የ2 ሰዓት ተኩል መንገድ ይታያል። እንደዚህ የኤርትራን ወታደሮች እና ኢትዮጵያን ወታደሮች ታያለ። የ20 ኪሎ ሜትር ርቀት ነው ያለ። እንዲህ ልብሳቸውን ለብሰው ምናምን ፋቲካቸው ምናቸውን ለብሰው እንደዚህ ታያቸዋል እና ደስ ይላል። ብቻ እሱን ነበር። አክሱምን ማየት ፈልግ ነበረ። ሁለተኛይቱ እንዴ በዛው ቤተክርስቲያን ውስጥ አለ ስላሴ የሰሩት አክሱም ጽዮን አለ። እዛ ገብቼ ፎቶግራፍ ንጉሳውያኑ የተቀበሩበትን ታች ዋሻው ድረስ ገብቼ የአክሱም ሐውልቱ አለ አይደል? ዋሻ ነው ውስጥ ትገባለህ። በመሚ ተቀብተው ሬሳቸው አልበሰበሰም። በትልቅ ድንጋይ ተቀብሯል። እሱን አይቻለሁ እና እሱ ነበር የቀረኝ። እሱን አይቼው መጨረሻ ደግሞ ወደ ኤርትራ ነው እንግዲህ የቀረኝ። ያኔ ልታይም በምትችልበት ምክንያት ስላልነበረ እሱ ነው የቀረኝ። በተረፈ ሁሉንም ክፍለ ሀገር አይቻለሁ። የቀረኝ የለም የቀረኝ። አሁን ደግሞ ወደ ቅርብ ጊዜው ልምጣና መኪና እንደምትሸለም ሲነገር አንድ በዛ መድረክ ላይ ፌንት አረክና ወደቅበት አጋጣሚ። አዎ ብዙ ሰው ድራማ ነው ሼባ እንዴት ነው ድራማውን ሰራች እየተባለ ሲነገር ሰምቻለሁኝ። ያ የሆነበት አውቃለሁኝ እኮ ራሱም እኮ አዶናይ ተናግሯል። ፋዘር መኪና እንደሚሸለም ያውቃል። እኔ ግን በምን መንገድ ሰርፕራይዝ እንደማደርገው እኔ አውቃለሁ፣ ሰምቻለሁ። እንደዚህ አይነት ነገር ደግሞ እኔ ማጋነን አልወድም፣ ጸጥ ነው የምለው በቃ። ከዛ ወደዚህ ወደ ሐዋሳ ሄጄ የቤተ ክርስቲያን እርዳታ ነበር ጎፈንድሚ። እስከ 8 ሰዓት ነው የሰራሁት። የጉሮሮ ደርቋል ምን ወደዚህ ስል ንፍዝ ብያለሁ። አዶናይ የሰጠኝ እንትን ነበረች መነጽር የገዛልኝ ውድ መነጽር ነው። እንዲህ ቀላል መሰለ እንዴ አዶናይ አልናገርም ግን ደግሞ ልጄን ምጥብኝ እንዴ አይሱ ካረገ በደንብ ነው የሚያረገው። ጥያቄ በጣም በጣም ትደነግጣለና ያችን መነጽር እንዳትታይ እንቅልፍ ሲወስድ ሰው እንዳያይ የምታደርግ ሶና አድርጌ እንደዚህ አንቀላፋል። ትንሽ ነው እንቅልፍ የወሰደኝ። እንግዲህ ከሌሊቱ 8 ሰዓት ሆኗል። ከዛ ወጣቶቹ መጡና ጋሽ ትፈለጋለህ ዘንጬ የተኛው ነው የመሰላቸው እንጂ ያንቀላፋል መሰለ እና ደንግጬ ብንን አልኩኝ። ምንድነው አሁን አይደለ እንደ ጮኬ አሁን ረፍት አላደርግም። ኧረ በጣም ትፈለጋለህ አሉኝ። እንደው ፈርዶብኝ አልኩና ገባው። ስገባ ያያዘለደታ የሚባለው ልጅ ስሙን አላውቀውም በደንብ ጋይሰሌ መኪናውን እኮ ተሸለሙ ሲለኝ አንደኛ እንቅልፍ ማጣትም አለ ዞረብኝ እንጂ አውቄያለሁ እንደሚሰጠኝ። መቼ ይሰጠኝ አላውቀውም፣ ቀኑን ነው የማላውቀው። ከዛ ዞረብኝና ወደኩ። አሁን እንቅልፉም ድካሙም ስላለ ነው ማለት ነው። አሁን ግልጽ ይሆንላችኋል ያሰባል። መለቀቅም አልነበረበትም። እንደዚህ አይነት ነገሮች ሴንሲቲቭ ናቸው። ምክንያቱም በሰው እያወቀ ምን ፊልም ያስነቅለዋል። እኔ ድካሙ ነው እንጂ አውቃለሁኝ እኮ ድካሙ ዞሮብኛል። በዛው ደግሞ አላመንኩም። እንደ መኪና መኪና እጃል ተቀበልኩ ማን ነው የሚሰጠኝ ብዬ ገርሞኝ አንዴ እንትን አልኩኝ እንጂ ድራማም አይደለም ሊሆንም አይገባም። ባደርገውም እኮ ኃጢአት ነው።
እንደውም እዛ ወደ ምሕረት ላይ እንደዚህ መቀላመድ አያስፈልግም ብዬ ለራሴስ ደግሞ እንዴት አጭበረብራለሁ? ለራሴ ራሴን በራሴ አይ ተገቢም አይደለም። ውሃ ተደርጎ እንትን ጸበል ተደርጎ ወዲያው አማትቤ ምናምን የነቃሁት እንጂ በጣም ደክሞኝ ነበረ። እውነት ነው። ከስጦታ አንጻር ደግሞ እንዴት ነው ስጦታ ብዙ ጊዜ የመቀበል ይሰጣል እንዴት ነው? እና በህይወቴ ትልቁ ስጦታ ብለህ የምታስበው ከመኪናው በፊት የነበረ ካለ ወይ ይሄኛው ነው ብለህ ካልክ እስቲ እንዴት ነው ለስጦታ ያለህ አመለካከትም ካለ? አይደለም እኔ እንደውም ከንግስቲቱ ከልዕልት ተናኘ ወርቅ የተቀበልኩትን ሰዓት ምን ጊዜ ማረሳው ምን ጊዜ ያኔ እዚህ 5ኛ ፖሊስ ጣቢያ ጋር የባህል አዳራሽ የሚላል ያኔ የልዕልት ተናኘ ወርቅ የምግብ አዳራሽ ነበር። የባህልና የምግብ አዳራሽ ነበር የሚባለው በእሳቸው ስም ነው የሚጠራ። 5ኛ ጋር አይታችሁ እንደሆነ አሁን ግለሰብ ይዞታል። እዚህ ወደ ሜክሲኮ አካባቢ ማለት ነው አይደለም? 5ኛ ፖሊስ ጣቢያ ወደ ሰሜን መዘጋጃ አካባቢ 5ኛ የሚባል አለ። እዛ 5ኛ ፖሊስ ጣቢያ አለ እና እዛ ይሄ ወይም ደግሞ የህዝብ ደህንነት ጉዳይ የሚባል አለ። እነዚህ የፖለቲካ ሰዎች የሚታሰሩበት ሰሜን ሆቴልን አልፎ ማለት ነው። አዎ የሚታሰሩበት ሰዎች አሉ። በቃ ኃይለኛ ወንጀል በዚህ በፖለቲካ ላይ በሀገር መክዳት ምናምን የተለያዩ አላል ደህንነቶች እንትን ይሏቸውና እዛ ነው የሚያስሯቸው። ከኃይለ ሥላሴ ጀምሮ እስከ ደርግ ጊዜ ድረስ እንደዛ ነው። እስከ ማዕከላዊ የሚባለው አይደለም? ማዕከላዊ 5ኛ አይደለም? ማዕከላዊ ሲባል ነው። አዎ እኮ ማዕከላዊ እሱ ጋ ነው። ትልቅ ሆቴል ነው፣ በእሳቸው ስም ነው። እዛ ከአዳሪ ትምህርት ቤት እያለን ሴቶች ያኔ አደባባይ አይቀርቡም፣ ነውርም ነው። ቲያትር ለመስራት ለመዝፈን ለሙዚቃ መዝሙር ካልሆነ መንፈሳዊ ካልሆነ በስተቀር አደባባይ አይወጡምና ያኔ የብዙነሽን ዘፈንኩኝ። ከዛ ላስጠሩኝ እንዲህ አሁንም እንደው በቆነጠጡኝ እንዲህ ቁንጥጥ አደረጉኝና ብዙነሽን እናቃታለን አንቺ ደግሞ ማንሽ? ደስ አላቸው። በቃ እጃቸው ከማር የሚበልጥ እንትን አለው፣ ይለሰልሳል። ሽታውም ጣፋጭነቱም እንዴት አላቅም። ግን ደማችን እኮ ያው ቀይ ነው። ግን የነሱ የተለየ ይመስለኝ ነበር በዛን ሰዓት ላይ እና እጃቸው የወርቅ ሰዓት ነው አውልቀው ሰጥ እንዲህ ተንጠልጥሎ ሊወልቅ ሲል እንዲህ አድርጌ ነበር ስዘፍን የነበረ እንደዚህ ከንጉሳው ኃይል የተበረከተ የወርቅ ሰዓት። ግን ያው ትልቆች አሉ አብረውን፣ እኛ አይገባንም። እነሱ ይሰዱት ይሸጡት ምናምን አላውቅም። ግን እነሱ ወሰዱት መጨረሻ ላይ። አብሮን የወሰደን ሰው የፕሮዳክሽን ኃላፊው ወሰደው። ይገርማል በጣም እና እሱም ምን ጊዜ ማረሳውም። ስለዚህ እሱ ለየት ያለው ስጦታ ስለሆነ ነው። እሱ ነው ልጁ ስጦታዬ። ሌላው ያው አግብቼ ልጆች ሲሰጠኝ ነው እግዚአብሔር። ይሄ ደግሞ ከምንም ጋር አታመሳስለውም። እግዚአብሔር ምስልህን ይሰጥሃል። ሲሰጥም ስጦታ ነው እንጂ ዝም ብሎ እንደ አንድ ሰው የሚባለውን ነገር አይደለም ስጦታው። እሱ ሌሎች አምሳሎችን እንድፈጥር አድርጎ ያንን ሲሰጥኝ ይሄ ደግሞ ልዩ ስጦታዬ ነው። ያው 3ኛው ደግሞ መኪናው በጣም ያው ለመኪናውም ትልቅ አክብሮት አለኝ። ምክንያቱም አላሰብኩትም። ይሄን ሳላስበው ነው የደረሰኝ። የሆነ ልጅ ነው ሲያሳጀኝ፣ የሆነ ኢዮብ የሚባል ልጅ ጎረምሳ ነገር ነው። ሴቭ አድርጌዋለሁ። አንድ ሰው አንተ ማንኛውም ብቻ ኢንተርቪው አድርጎታል። እየጠየቀው መንገድ ላይ እኔ ከመርካቶ ምናምን ስመጣ ነው እሳቸው ታክሲ ለመሳፈር እንትን ሲሉ ነው ሰልፍ ላይ ሲሻሙ ነው ያነሳዋቸው ብሎ በጣም ነው ያዘንኩት። እንደው ምን አለ ባገኘውና ባወራው። እንዲህ እኮ ወርቅ ለማለበስ አይደለም እግዚአብሔር ይስጥልኝ ማለትም እኮ ትልቅ ጸጋና በረከት ነው። ለየው ማለት ነው። ትልቅ በረከትና ጸጋ ነው ለኔ ያደረገው። ምክንያቱም እሱ ባያነሳ አዶናይም የት ያገኛል? ዋናው እሱ ሐሳቡን ተነሰሰ እንጂ ልጁ ቀረጸና ላከ። የዛን ጊዜ እኔም ከፍ እያልኩ መጣሁ። መነሻ ኢዮብ ልትመሰገን ይገባል። ሁሉ ጊዜ መነሻችንን መርሳት የለብንም። እኔ ሁሉ ጊዜ መነሻዬን አስታውሳልና የዚህ ሁሉ ታሪክ መኪናውንም ስሸለም የመጀመሪያው ያከበርኩት እሱ ነው። ምክንያቱም መነሻዬ እሱ ነው። እሱ እንደዚህ አይነት ነገር ዓለም አያየኝም፣
አዶናይ አያውቅኝ ነበረ። ህዝብም ኢትዮጵያኑም ኤርትራውያኑም ሌሎችም ሁሉ ይህን ነገር በመተጋገዝ ሊረባረቡ አይችሉም። እውነት ነው በጣም። ስለዚህ ክብሩን እሱ ይውሰድ። አሜን። የመጀመሪያው ልጅ ክብሩን ይውሰድ። ከዛ የሀሳቡ ጠንሳሽ ደግሞ አዶናይ እጅግ የሚበዛውን በቃ ልክ እንደ አንድ ልብ መካሪ ነው፣ እንደ አንድ ሀሳቢ ነው የሚባል ነገር አለ። እንደዛ ሆኖ ህዝብን አስተባብሮ እንደዚህ መብቃት ቀላል ነገር አይደለም። በጣም እና እንደውም የተገናኘለት በስመ አብ እኔ አላቅም። እናት አባቴም ወንድሞችም ቤተሰብም ማንም አለኝ የሚል ሰው እንኳን አያደርግም። ይሄ ከልብ ከመንጭቶ ነው። አያቀኝ አላቀውም። እኔ ይሄ ከመምጣቱ በፊት ግን የእሱ ፎሎወርስ አድናቂው ነበርኩኝ፣ እከታተለዋለሁ። ያኔ በጣም ባላስፈላጊ መድረክ ያገኙት ጊዜ ሰዎች መጥፎ ሰዎች አሉ አንዳንድ ጊዜ። በዛን ሰዓት እኔ ሀሳቡ ደጋፊ ነበርኩኝና ፎሎ አረገው ነበር። ሲገጣጠም ደግሞ ታሪክ አጋጣሚ አይደለም፣ አጋጣሚ ተገናኘን። እስማም የዛን ጊዜ እንግዲህ ያወጣው ብር ደግሞ የሚገርምህ ነው። ለጆሮ ራሱ ይከብዳል። እንግዲህ በእኔ ላይ ያፈሰሰው ኢንቨስት ያደረገው ነገር ለጆሮ ይከብዳል። እንግዲህ ባለበት በጣም በጣም ይባረክ፣ ተባረክ የኔ ልጅ። ቤተሰቦችን ክፉ አይንካው፣ አንተም እንደዚሁ ጓደኞች የምታውቃቸው ሁሉ ጨምሮ ክፉ አይንካው። በእውነት በጣም ነው የማመሰግነው። በጣም በጣም ከሚገባ በላይ። በዚህ አጋጣሚ እንኳን አደረሰ። መልእክት አላኩም። እንደዚህ አይነት ነገር ብዙም አይመቸኝም። እኔም እንግዲህ በዚሁ አብሮ ይደርስልኝ ካንተ ጋር በጣም በጣም ነው የማመሰግነው። ምክንያቱም ሰው አደረገ አይደለ? እግዚአብሔር አደረገ ነው። ለእግዚአብሔር ምን ውለታ አትከፍልም እኮ አይደለ? አንተ ብቻ ጨዋ መሆን ብቻ ነው ለእግዚአብሔር ዋጋ የሚሰጥ ከሆነ። ስለዚህ እኔም ሰዎችን መልካም ያደረጉትን ሰዎች እንዲህ ነው እንዲህ ነው እንዲህ ነው ምናምን ከመመረቅ በስተቀር ምንም የማደርገው ነገር የለም። ውለታ ከፋይ ስትሆን አደገኛ ሰው ነህ። ውለታ አይከፈልም። አሁን ለእግዚአብሔር ምን ውለታ ትከፍላለህ? ለአዶናይም አልከፍልም። እግዚአብሔር አብዝቶ አብዝቶ የሚሰጠውን ይስጠው እንጂ እንደዚህ ሆኜ ምናምን ሆኜ ምናምን አልልምም፣ ቃልም አልገባም። እግዚአብሔር ግን ይክፈለው። አሜን፣ ይክፈለው። የኢትዮጵያ ሕዝብንም የኤርትራውያንን ሁሉንም ብቻ እግዚአብሔር ዋጋችሁ በሰማይ ይሁን። አሜን። በጣም ትልቅ ነገር ነው። እውነት ነው። ሌላ ወደ ማስታወቂያ ስራ ልመልስህና ሁሌ ከአይምሯችን ላይ የማይጠፋ የማስታወቂያ ስራ አለ። ካልተሳሳትኩ የቢራ ማስታወቂያ መሰለኝ። አይ ስም አይጠራም፣ አልተከፈለበትም። እኔ ምን የሚደብረኝ ነው። እውነት ከባድ ነው። ግን በሰዓቱ የነበረው ይሄ ዳንሱ በጣም ሁላችንም አይምሮ ላይ ያለና እስከ ረጅም ጊዜ ድረስ ሰው በደንብ በሱ ነው እንዴ። በጣም የተረሳም ቢራ ነበር በእኔ ምክንያት ወጣ። እንዴ ብዙ ሰው ጋሼ ፋዘር በአንተ ምክንያት እኮ ይሄንን ቢራ ወደድን ይላሉ። በፊት ይጠጡ የነበሩትን ስም እየነገሩኝ ይሄንን ቢራ እኮ አሁን እንዴት ደግሞ ወፍራም ነው ይጣፍጣል ምናምን ማለት ጀመሩ። እንግዲህ ለኔ ሰበነ ምክንያት ጠጡ አይመከርም፣ ግን ስላከበራችሁ እግዚአብሔር ይስጥልኝ እያልኩ መልሳለሁ። ብዙ ሽማግሌዎች ሁሉ የተነቃቁ አሉ። በዚህ እድሜ እንደዚህ ከተንቀሳቀሰማ እኛ ለምንድን ነው ጎብጠን የምንሄደው እያሉ ጓደኛችን ሼባው ምናምን ይሉኝ እና ደስ እላቸዋለሁ። ሲያዩኝ ይነቃቃሉ። ኢንስፓየር አድርጊያቸዋለሁ እና ደስ ይል ነበረ። ግን ያው ፍራንካ ታስፈልጋለች፣ ታሳድጋለህ። አጥጋቢ ነው ብዬ ባልልም ክፍያው ግን እግዚአብሔር ይመስገን ባለውለታዬ ነው ለኔ። እንደ ብራንድም ጭምር ማለት ነው። አሁን እስካሁን ድረስ ሌላ ቢራ አልጠጣም። መጠጣትም ባልፈልግ እንኳን አሁን ይከፍሉኛል አይከፍሉኝም ሌላ ጥያቄ ነው። ለእነሱም ብዬ አይደለም። እኔ መጀመሪያ አሁን ለምሳሌ አንድ ማስታወቂያ አንተ ብታሰራ ያንተ ተመሳሳይ ሌላ ማስታወቂያ ቢሆን እንድችል ታረዳታለሁ እንጂ አልሰራም። በቃ አሁን ለምሳሌ ሳሙና ላክስ ብሰራ ለላይፍ ቦይ አልሰራም። በቃ እድሜ ልክ ለምን ለ6 ወር ነው ለአመት ነው ተብሎ አሁን ብዙዎች ጠይቀውኛል። አበሻ ቢራ ጠይቆኛል። ማስታወቂያ አፉ በሉኝ እንግዲህ እና እነዚህ አንዳንድ ትልልቅ ቢራዎች ጠርተውኛል።
ያውም ሆጭ ያለ ብር እንክፈል ብለውኝ አልፈልግም ነው ያልኩት። አልፈልግም ሀቅ እኔ ለዚህ ለዛሬ እውቅናው ደረጃ ያላደረሰኝ ቢራ ታማኝ ነኝ እስካሁን ድረስ። እውነት ነው። እስካሁን ድረስ ታማኝ ነኝ። በጣም ይሄ እኮ ነው የዛም እኮ ጥሩነትህ እኮ ነው። አሁን እንደዚህ እስከ መኪና በነገራችን ላይ የሆነ ቦታ የሰራነው ጥሩነት ነው ሌላ ቦታ መልሶ ይከፍላል። እኔን አምናለሁ። እንዲህ ካደረግነው ነገር መጠበቅ የለብንም። የሚከፈለን ከሌላ መንገድ ነው። እውነት እና እኔም በዚህ እንደ አቋሚ እስካሁን ድረስ እንደጸናው ነው። በጣም አሪፍ። ልዩነቱን እንዴት ታየዋለህ? የፊልሙን ኢንዱስትሪ ለምሳሌ በፊት እናንተ ጊዜ ከነበረውና አሁን ላይ ካለው የክፍያው ነገር ምናምን እንዴት ታየዋለህ? ለውጡን እድገቱን። አሁን እኮ እንደውም ለኛ ክፍያ ይልቅ ለእናንተ ለወጣቶቹ ሆጫ ያለ ብር አይደል እንደከፈላችሁ። ከምር እኔ መልክ ፊልም አይሰራ ቁመና ፊልም አይሰራ ያስፈልጋል። ፊልም ላይ ቁመናና መልክ ግን ፕሮዲሰሮቹ እኔ ያሳፍሩኛል። አንዳንድ ጊዜ የሚሄዱበት አቅጣጫ የሚመጡበት በዚህ ላይ በሴቶችና በወንዶች ላይ ያሉበት ለኛ እንደው አብልተው ቢልኩን ይሻላቸዋል። ከምሬ ነው የምልህ። እኔ አሁን ብዙ ጊዜ የምናገረው አለ። አንድ የአርበኛው ልጅ ቁጥር 1 ብዙ ጊዜ አዝናለሁ። በወቅቱ ጥሩ ሊሆን ይችላል አላውቅም፣ ግን ትክክል አልነበረም ክፍያው። እዛ ውስጥ የተሳተፉት እንግዲህ ሜን ካስቱ እኔ ነኝ እዛ ላይ እና ደስ አይልም፣ ይረብሸኛል። እሱን ባነሳው ቁጥር ግን ፊልሙ የሰቀለ ነው። ሌላው እኔን ብራንድ ያደረገኝ ፊልም ነው። ሁልጊዜ ስናገርም ለኔ ማስተርፒስ ነው የምለው። ፊልሙን በጣም ጥሩ የሰራሁት ነው። ሁለተኛው ስለሱ መናገርም አልፈልግም ደስ ስለማይለኝ። ይሄኛው የመጀመሪያው ግን በጣም አሪፍ ነው፣ የወደድኩትም ነው፣ ደስ ብሎኝም የሰራሁበት ነው፣ ዋጋም የከፈልኩበት ነው እና እወደዋለሁ። እንደነ ማንዴላን የሚያክል ሰው ታላቅ የጥበብ ሰው እንግዲህ አስብ። አንድ ደግሞ የሚስ ዩኒቨርሲቲ ሆና የሰራችው ወታደር ሆና የሰራችው ልጅ አለች። እሷንም ስሟን እንደው ስላላወቅኩሽ ይቅርታ። የትም ነች? ቀጭን ሞዴል የነበረች ሞዴል ሚስ ዩኒቨርሲቲ ነበረች። መላጣ የትም ነች? የትም ወርቅ የታወቀችው ካክተር ነች። እሷ ነች እንዴ? የትም እኔ ይመስለኛል የአርበኛው ልጅ ላይ አይደለ? አዎ አላውቀውም ስሟን። እሷ አሁን የምትገርም ነች። እንደ ሞዴልነቷ አይደለችም። በቃ ወታደር ስትሆን ወታደር። አሁን የቢዝነስ ሰው ነች። ትልቅ ሱቅ አላት፣ የልብስ ቤት አላት። አዎ እግዚአብሔር ይመስገን። ወታደር ስትሆን ያ አካሄዷን እንትን የምትለው አይደለችም። ወታደር ስትሆን ወታደር ነች። አፍቃሪ ስትሆን አፍቃሪ ነች። ይሄ የሚሰጥህ ነው እንጂ የምትታደለው አይደለም፣ የሚሰጥህ ነው። እና እሷን በጣም ነው በጣም የሚገርም ስብዕና አላት። አክብሮቷ እንግዲህ ይሄ መጀመሪያዋ ነው አሉ አላውቅም። ሞዴል ልጅ በጣም ጎበዝ ልጅ ሚስ ዩኒቨርሲቲ ነበረች። በጣም ጥሩ ልጅ ነች። ሚስ ዩኒቨርሲቲ ነች። በጣም ለኔ በተለይ ያላት አክብሮት ከተዋናያኑ ጋር ያላት አክብሮት እጅግ የበዛ ነው። ማንዴላንም ብትወስደው ማነው ስሙ ማንዴላ አሉት እንጂ ጌታቸው ነው ብቻ የሆነ ስም አለው። እሱንም በደንብ ስሙን አላውቀውም። እሱም ራሱ ለኛ ትልቅ ክብር አለው። እናቱ ሆና የሰራችው ወይም ደግሞ የኔ ሚስት ሆና የሰራችው ሽታዬ ጥሩ ተጫውተዋል። ብቻ አብዛኛው እዛ ያሉት ሰዎች የመጀመሪያው አርበኛው ቁጥር 1 አብዛኞቹ እንከን የምታወጣላቸው ሰዎች አይደሉም። አሪፍ ሰርተውታል። በዚህ አጋጣሚ ክበሩልኝ ነው የምለው። እውነት ነው። አንተነህም በዚህ አጋጣሚ አሌክስ ራሱ አሌክስን የሚያክል ያ ትንሽ ልጅ እሱ ራሱ እንዴት ጎበዝ መሰለ! እንዴት ጎበዝ ራሱ የጻፈው አንተነህ ትንሽ ሜካፕ አደረገው እንጂ የዚህ የአሌክስ ነው ትልቁ ስራ፣ ትልቁ አክቲንግም የሱ ነው። እሱ ነው። አሁን እንደውም ማንዴላ እኮ ቦሌ ላይ ስንሰራ ወንዝ ለወንዝ ሲያሯሩጠው ወንዝ ወስዶት ነበረ። ማንዴላ ኩርባ አለች በጣም ሃይ እንትን ጥግ ሲሆን ወንዙ እንትኑ ይበዛል። ሰው ሁሉ ተሰብስበው ነው እንዲህ ሲያይ የነበረው። የምር ነው ማለት ነው። የምር ወስዶት ነበር። አንድ 7 ሜትር የሚያክል ወስዶት ሽጉጧን ብቻ እንደዚህ ይዟታል። ምክንያቱም እየተከታተሉ አብረውን ነበር የሚሰሩት ፖሊሶቹ ለሌላ ነገር እንዳንጠቀምበት። እስከዚህ ድረስ ዋጋ የከፈለ ልጅ ነው። እሱ መሞቱን አይደለም የሚያስበው።
ስማችን በክፉ እንዳይጠራ ነው። በወታደሮቹ አማካይነት ስማችን በክፉ እንዳይጠራ ሽጉጧን ወደ ላይ ይዞት ሄደ። የሆነ ትንሽ ልጅ ነው። የጎርጅ እንትን እንደ ጎርጅ ነገር ነው፣ ጉድባ ነገር ነው። እንዲህ ነው ፒክ ያደረገው። የወንዝና የሐይቅ ውኘታ አንድ አይነት አይደለም። ሐይቅ ላይ ስትሆኝ በሰፊው ነው። ወንዝ ሲሆን ግን እንዲህ ዲያጎናል ነው የምትሄደው። እንደዚህ ውሃው እንደዚህ አይደለም የሚሄደው። አንተ እንደዚህ ብለህ እዛ ጥግ ጋ ይወስዳል። ልጅ 7 ዓመት 10 ዓመት ልጅ ነው። እንደዚህ ጎትቶ ያተረፈው እና ማንዴላ እዛ የአርበኛው ልጅ ላይ እኔ እንደውም በጣም መጥፎ በሽታ ይዘዋል ብዬ አስቤ ነበር። ምክንያቱም ሰገራ ሁላ የተጠራቀመ እዛ ውስጥ ሁሉ እንዲህ ይዘፍቀው ነበረ። ቱቦ በጣም ሁላችንም ጉንፋን ይዞናል። ይህ ልጅ እንደውም እኔ በጣም ተጣልቻለሁ። ይህን ልጅ አንፈልገውም እንዴ? በአስቸኳይ በቃ ማንዴላ ለስራ ካለ ይሰራል፣ ከልቡ ይሰራል። እንግዲህ ቲያትር ቤት ማደግ ይሄ ነው። አብዛኞቹ ግን ቲያትር ቤት አይፈልጉም። እዛው ይሰሯቸዋል። ከዛ በኋላ ራሳቸው ዳይሬክተር ይሆናሉ። ራሳቸው አንተን ሊቃኙ ይፈልጋሉ። ምንም ማለት እኮ አይደለም። ምንም ማለት አይደለም። አንተ ያላየሁትን እኔ ብታሳየኝ ትክክል ነው። ግን እኔን አሳንሳ አይደለም መሆን ያለበት። እሱ ትክክል አይደለም። በእድሜም ቢሆን ልምዱም ቢሆን እኔ ጋር አለ። እንደዚህ ልንጠባረር የሚሉም አሉ ከወጣቶቹ ከእናንተ። ስለዚህ እሱ ላይ እነ ማንዴላ ነችን አሁን ያልካት የትምን አሌክስ በቃ ያለ ልጅ ነው በእውነት በጣም የሚከበር። እንደዛ ቆሳስሎ ድንጋይ መቶት ሁሉ ይሄ ሲዘል ይሄ ሁሉ እየደማ ነበር ሲሰራ ነበር ወንዝ ውስጥ። እና አርበኛው ልጅ ብዙዎቹ ዋጋ ከፍለዋል። ብዙዎቹ ዋጋ ከፍለዋልና የሚበረታታ ነው ብዬ አስባለሁ። ሁለተኛውም እንትኔ እዚህ ወደ ላይ ከፍ ያደረገኝ ይሄውኛው ነው። ሌላው ደግሞ ዓለም የሚባል ሲትኮም ነበረ። እሱም እንደዚሁ በጣም የሚገርም። እንደውም አንድ ዳይሬክተር ስሙን ረስቼዋለሁ። ያው ፊት ለፊት አይደለም እና እኔን ሊያስወጡኝ ደብሬያቸው ነበረ። እዚያ ላሉት በሙሉ አክተሮች ደብሬያቸው ነበር እና እስር ቤት አሳስረው ሊጨርሱት ነበር። የኛ ሀገር ፊልም እንደዚህ አይደለም። ከተጣላቸው ወይ ይገሉሃል። አሳፋሪ እኮ ነው መሆን የሌለበት። ከደበርካቸው ማታዛልቅ ከሆነ ቢዝነስ ነው የሚያስበው። ማታዘልቃቸው ከሆነ ግን ወይ ያሳስሩሃል፣ ወይ ያስገድሉሃል፣ ወይ ያስጨፈጭፉሃል። ደግሞ በሚያስጠላ ሁኔታ ነው አንተን ከጨዋታ ውጭ የሚያደርጉ። ከዛ ጥርስ ነቅል የለም በጉጠት እና እስር ቤት ከተቱኝ ስላልፈለጉኝ። ካራክተሩ ስላልፈለጉት እኔንም ስለደበርኳ እንደዚሁ በህይወት ደበርኳቸው። በቃ አልፈለጉኝ። ከዛ አሜሪካን ሀገር ነበር። እንዳንተ ጎረምሳ ነው ፕሮዲሰሩ መሰለኝ አላውቅም። ጭምጭም እዛ ዓለሜ ላይ ዘነቡ ገሰሰ ነበረች እንደ አንዷ ትልቋ መኩዬ በጣም እነ ቴድሮስ የሚባል ልጅ ብቻ ብዛት አላቸው። እንደገና ደግሞ ማን ነው ህፃናትና ወጣቶች የሚሰራ ልጅ ነው። ወፍራም አሁን ወፍሯል። እነዚህ የመሳሰሉ አሪፍ ሰዎች አሉ። ከዛ አስወጣኝ ይሄ ዳይሬክተሩ። አብዛኞቹም እዚያ ያሉት ፕሮዲሰሮቹም አልፈለጉኝም። ወጣው። በስንተኛው ጊዜ ደወለ ልጁ የአሜሪካን ሀገር ያለ። እሳቸውን ካሰጧቸዋቸው 5 ሳንቲም አልክም አለ። ዘበኛም ይሁኑ ምንም ይሁኑ አድርጋችሁ አሰሯቸዋል። እውነትም ውጤታማ ሆንኩ። በጣም ዓለሜ ነበር የምባለው። ቃኘው ነበር የምባለው። እሱ የታየው ነገር ነበረ። እነዚህ የጥበብ ሰዎች ሆነው ግን አልታየዋቸውም። በጣም ደግሞ የተረዳኝ ሰለሞን ሙሄ ነው። ሰለሞን ሙሄ በጣም የሚገርም ስብዕና ያለው የሚረዳህ ነው። አንዳንድ ጊዜ ጥበብ ውስጥ ስታልፍ በጊዜ በኋላ ከገባህበት አደገኛ ነው፣ ክብርም አይኖርህም። ይሄ ግን ከልጅነቱ ጀምሮ የነበረበት ነው። በዚህ ላይ ደግሞ በቲያትር ነው የተመረቀው። ብዙ ትልልቅ ፊልሞችም ሰርቷል። እሱ ነበር የናኘው ከነ ግሩም ኤርሚያስ እኮ በፊት ሰለሞን ሙሄ የሌለበት ሰለሞን ያልሰራበት
እንደነነ ማህደር በስማ በጣም የታወቀ ልጅ ከተሰጠው ስራ ላይ ጨምሮ አብዝቶ የሚፈጥር ልጅ ነው እና እዚህ ላይ እሱ ነበር ዳይሬክተር። በጣም የወደድኩት ዳይሬክተር ነው። ስብዕና አለው፣ በጣም ጸባይ ያለው። እንደገና ደግሞ ሙሉ ዓለም ጌታቸው ነው የሚባል ትንሽ ልጅ ደግሞ አለ። እሱ እየጻፈ እሱም ዳይሬክት ሲያደርግ የሚገርም ነው። እነዚህም በህይወቴ ዳይሬክተር አደንቃለሁኝ። አንድ ደግሞ ፊልም እንደዚሁ ሄኖክ አየለ የሚባል ልጅ በጣም የሚገርም በቃ ስብዕና ያለው ነው። እንደገና ደግሞ የሁሉም ግዙፍ የሚነሳ ልጅ አብርሃም ገዛኸኝ የሚባል አሁን በስንቱ ዳይሬክተር የሚገርም ነው። በቃ እንዲህ ስታየው ያስታውቃል። አባተን ታይበታለህ፣ ጋሻ አባተን በሱ ውስጥ ሃይማኖትን ታይበታለህ፣ ረዳት ፕሮፌሰር ሃይማኖትን፣ ጋይ ጸጋይን ታይበታለህ በዚህ ውስጥ። እንዲህ ስብዕና እንደዚህ አጉል ምናምን ስትል ጋሽ እስቲ አውራኝ ይለኛል። በቃ ይሄን ነው እኮ የምፈልገው ኦ የሚባል አሁን እንደዚህ ነገር አልወድም። ባላገር ስትሆን ለምን ኦ ትላለህ? ባላገር እኮ ዜማ የለውም፣ ንጽህና ነው ያለው። ድምፁ ላይ ንጽህና ነው ያለው እንጂ አንተ ዮ እንደዚህ አይነት እኔ አክቲንግ የለም። እና ይሄንን ድምፅህን ነው የምፈልገው። በቃ ቄስ ስትሆን ደግሞ እንዲያው እግዚአብሔር እዚሁ ስብከት አይደለም፣ እውነቱን ነው። እሱ ባለ መሰረት ሎሚ ሽታ ላይ የንስሐ አባቶኝ ነው የምሰራው። ሼፕ ነው ያደረገኝ። እንደዚህ አይነት ሰዎች አሉ እንደና አብርሃም ገዛኸኝ። ሌላው ደግሞ አንድ አብርሃም ገዛኸኝ የብሉ ስካይ ባለቤት አለ። ቢዩቲፉል ምንድነው ሆራይዘን ቢዩቲፉል የሚል በዩሮፕ አንደኛ ወጣ ፊልም አለ እሱ። እንደገና ደግሞ አንድ ሴት አለች ማን ለአላይ የምትባል ባሏ እንግሊዛዊ ነው፣ ጎበዝ በቃ የአባቷን ስም ነው እንግዲህ ለአላይ ነው። ከቴድሮስ ጋር የሰራሁት ማለት ነው። ብዙ አሉ በአሁን ሰዓት ያልጠራኋቸው ብዙ አሉ። ግን ለእኔ በቃ ስፓርኪው የሚሆኑ ለእኔ ላይ እነዚህን አስታውሳቸዋልና በጣም በጣም የሚገርሙ ዳይሬክተሮች አሉ። ያው እንግዲህ ስለዚህ በዚህኛው ጀነሬሽን ላይ ሆኖ ይሄ አለ ጥሩ ነው በርቱ ነው እያልከን ያለ በጣም አብዙቶ ያልተጠቀምንባቸውም እንጂ አንዳንድ ጊዜ እንገፋቸዋለን። ለመሰለ የምንገፋቸው ሌሎች ደግሞ ገፊዎች አሉ የሚያስጠሉ ከተዋናዩ ከዳይሬክተሩ ከፕሮዲሰሩ በጣም ገፊ በቃ የሚጎትቱ የሚስቡ ወደ አላስፈላጊ አቅጣጫ የሚያስኬዱ እነሱ ይበዛሉ። በእነዚህ ሰዎች ተጽዕኖ ፈጣሪነት ነው እንጂ ፊልማችን ትንሽ መልክ የሚይዘው ሌሎቹ በጣም አስቀያሚዎች ናቸው። በእውነት በጣም የማይመቹ ናቸው። አርት ዋጋ ያስከፍላል። ከኛ በላይ ደግሞ በደም እናንተ ታውቁታላችሁ። እውነት ነው ታያለህ። እንደዚህም እኮ ከልምድም ታያለህ። ማን ነው ዳይሬክተር ማን አሪፍ ብለህ ታያለህ። የግድ ነው። በጣም ያንተን ፈለግ በመከተል ቆንጆ መንገድ ተከፍቷልና አሁን ደግሞ አርቲስት ሱራፌል ተካ እውነት ነው የሥራ ባልደረባ በጣም ደስ ያለኝ። ለሱም ደግሞ አሁን አንድ ቻሌንጅ ተጀምሯል። እውነት ነው። እንዴት አየኸው? የሰማው ዕለት ነው በቃ እግዚአብሔር የተመሰገነ ነው ያልኩት። ምክንያቱም እዛም ሽልማቱ ሲሰጠኝ ተናግሬያለሁ። ይሄ በሩ ተከፍቷል፣ ከእንግዲህ ወደ ኋላ የምትልበት ነገር የለም ብዬዋለሁ። ለሱም ሳስጠነቀቀው አዶናይ ይሄ በቃ የአንድ ጊዜ ጩኸት መሆን የለበትም። ደግሞ እሱም ጩኸቱን አይፈልገውም ብዬ አስባለሁ። አዶናይ ከልቡ ሰው ነው። ልጄ ሰለሞን ዳዊት ሰለሞንን ምንድን ነው ያለው? እንደዛ ሲያባክን ምን ሲል ሲባዝን ልጄ ሰለሞን ሰው ሁን ያለ። ሰው መሆን ታላቅ ነው። ምክንያቱም በጣም መቄዶንያ የራሱ እንትን አለው አይደለ? ሰውን ለመርዳት ሰው መሆን በቂ ነው። አዎ ለገባው ሰው ጽድቅ ነው እኮ ሰው። አንድ ደግሞ እንደዚሁ ድርጅት አለ መርዳት ከሀሳብ ይጀምራል። ሀሳብ ውስጥ ማን ነው ያለው? ሰው ነው አይደለ? ስለዚህ አዶናይ ሰው ነው። ልጄ ሰለሞን ሰው ሁን ያለው ዳዊት ሰለሞን ነው እሱ። ስለዚህ ይህንን ኃላፊነት እንግዲህ ተሰጥቶታል። ይሄው እየጨመረና እየሄደ ነው። ነገ ደግሞ ማን ነው ግን መሆን ያለበት በእንደዚህ መልኩ መሆን የለበትም። አሁን ይነፍ በቃ እዚህ ላይ ነገ ሁሉም
እንደዚህ አይነት ነገር ይፈጠራል። እኔ እውነተኛውን ነው የምናገረው። ነገ ሁሉም በየአውቶቡስ ውስጥ መሄድ ይጀምራል። ምን ይሆናል? ክብር ያጣል። እንደዚህ አይነት ነገር ክብር ያጣል። ልክ እንዳላወቀ። ምክንያቱም ሁላችንም ቲያትረኞች ናቸው። ዓለም የቲያትር መድረክ ነች ይላል። ዓለም የቲያትር መድረክ ነች። ወንዶችም ሴቶችም ተዋንያን ናቸው ይላል። ስለዚህ በእንደዚህ መልኩ ትወና ባንሰራ ደስ ይላል። በቃ ይሄ የሱራፌል እኔ በጣም ከሚገባው በላይ አንደኛ ታላቅ ሰው ነው። ብዙ ግዙፍ የሆኑ ስራዎችን የሰራ ሰው ነው። እኔ እንደውም እኮ አገልግሎት ነው አገልግሎት የእድሜ መቁጠር ከሆነ እኔ በልጠዋለሁ። የቴዎድሮስ ራዕይን እንኳን ብናነሳ ተመልከት። ሁላችንም አይምሮ ውስጥ ያለ እንዲህ ከፍቃዱ ቀጥሎ ነፍሱን ይማረውና በአጸደ ገነት ነፍሱን ያኖርልና ሶስተኛው እኮ ቴዎድሮስ ነው። የመጀመሪያው አቶ መኮንን የሚባሉ አሉ። በ97 ነው በእንደዚህ ዓመታቸው ይኑሩ አይኑሩ አላውቅም። እሳቸው ቀጥሎ ማን ነው? ፍቃዱ ተክለማርያም። ይሄ ሶስተኛው ደግሞ ፍቃዱን ነው የሚመስለው። እሱን ነው የሚመስለው። ፍቃዱ ተክለማርያም ሳይው ራሱ ከባህር ዳር አንስቶ እስከ አሜሪካ ድረስ ይሄ ካራክተር የቴዎድሮስ ራዕይ በቃ በደንብ አይምሮአችን ላይ አለ። ታደስ ተወዶ በጣም ሳይቆመጥጥ በጣም እንደተወደደ ወይን መስሎ ነው እስካሁን ድረስ ያለውና የሱ ሽልማት እኔ በጣም ደስ ብሎኛል። ቻሌንጁንም ተቀላቅጄ እንትን ሰርቻለሁ። ምንድነው ቪዲዮ ነው የሚባለው? ለቴክኖሎጂ ለእንግሊዘኛ ጨዋ ነኝ። ግን እንደ አቅሜ ልጄ ቀርጾት ትላንትና ነው የላኩት። ዛሬ ወደ ስንት ሺህ ነው? መቶኑ ምናምን ጥሩ ሄዷል። እግዚአብሔር ይመስገን። ፎሎ እያደረጋችሁ ደግሞ ቲክቶክ ፔጃቸውን ጋይሰለኝ ዛሬ ነው አንድ ቀን የቀረን እንደው በተቻላችን መጠን ምክንያቱም እኛ ኢትዮጵያን ቅድም ብለሃል ምስኪን ናቸው ሲባል ድሆች ናቸው ወይም እንደዚህ የሚያሳዝኑ ናቸው አይደለም። ምስኪን በእግዚአብሔር ዘንድ ነው። ምስኪን በቃ ያጎነበሱ ናቸው፣ ዝቅ ያሉ ናቸው። ኢትዮጵያ በእውነት በዚህ እኔ ይገርመኛል። ጫንቃችን የሚችለው ኃይል ይገርመኛል። ስትገፋ ትገፋለህ። አይገርምም? በጣም ስትዋረድ ትዋረዳለህ። በሰው ላይ አትጠቁምም። የሚገርም ኢትዮጵያዊነት እኔ የእግዚአብሔር ስም ነው እንጂ ከእግዚአብሔር የተሰጠን ቃል ነው እንጂ እኛ እንደው እንደዚህ የመጣው ሁሉ ሲገፋን የሚገፋንም እኮ የተገፋን እኮ ከማህበረሰቡ የወጣ ነው። ስለዚህ እኔ ሁሉንም የኢትዮጵያን ሕዝቦች ጨካኙንም፣ ደጉንም፣ አረመኔውንም ምኑም በእውነት እንኳን ኢትዮጵያዊ ሆኑ እውነት ነው። ጨካኝም ሆነው ኢትዮጵያዊ እንኳን ሆኑ፣ ደግም ሆነው እንኳን ኢትዮጵያዊ ሆኑ። እሱ ነው በቃ ትክክል። ያኮራል። ኩራታችን ኩራት አለው። ስለዚህ እኔ በእውነት በጣም ነው ደስ ያለኝ። በጣም ሱርዬ በጣም ይገባሃል። ምክንያቱም ከኔ ግዝፍ ያለ ስራ ሰርተሃል። በጣም እንደ ተዋናይ ተብሎ የሚቋጭልህ አይደለም። የጥበብ ሰው ነው። ይህን ደግሞ ማዕረጎች መለማመድ መቻል አለ። ለምንድን ነው አርቲስት የምንባለው? እኔ አሁን ቀደም አርቲስት ብለህ ስትጠራ ከፍቶኛል። እውነት አልወድም። አርቲስት መባልን አልወድም። ተዋናይንም ያው አርቲስት ሁለገብ በሚለው ነው እኔ ማስተዋወቂያ። እኔ አንድ ስራ ነው ያለኝ። አይ ለኛ ደግሞ አርቲስት የሚባለው ከአንድ በላይ ስራ ሲኖር ነው። አሁን ለምሳሌ ውዝዋዜ ማስተዋወቂያ ቅድም እንደውም እኮ ሙዚቃ ሰርቻለሁ ስላልክ አትሞክርልንም ወይ? ሁሉ አይ በልጅነት ነው እሱ። አይ ይገባሃል። ለዛ ነው እኔ አርቲስትም ብለው ብዙ ጊዜ ብዙ ስራዎችን የሰሩት ሰዎችን እሱ ተለመደ። አሁን እኮ የሚያሳፍረውን ነገር ልንገርህ። አንዱን ፓርት ወጣቱ ወንዱም ሴቱም አንድ ስራ ይስሩ፣ በነጋታ አርቲስት ይባላል። እሱ ትክክል አይደለም። እሱን ነው እኮ መለየት መቻል አለብን። እኔ አሁን ራሴን ሳስተዋውቅ ተዋናይ የጥበብ ሰው ነው፣ የማስታወቂያ ባለሙያ። ተዋናይ የፊልም የቲያትር ተዋናይ፣ የማስታወቂያ ባለሙያ። ከዛ በኋላ የጥበብ ሰው። አሁን በቤተ ክርስቲያን ውስጥ እኮ ማዕረግ አላቸው። ዲያቆን፣ መምህር ምናምን እየተባለ የሚሰጥ ማዕረግ አለ አይደል? በእኛ ውስጥም ይህ መኖር አለበት። የጥበብ ሰው መባል አለበት። እከሌ የጥበብ ሰው አሁን የሙዚቃ ሰው ይባላል። እንትና ሙላቱ ዶክተር ሙላቱ አስታጥቄ የሙዚቃ ሰው አየህ ያለው ማዕረግ አፈ ላይ ሁላ እንዴት እንደሚሞላ እንጂ አርቲስት እኔ ግንጥል ጌጥ ነው የሚመስለኝ። እና ብዙዎች ጋር እከራከራለሁ። እኔ አርቲስት የፈለገው 5-6 ስራ አይኖረኝ አርቲስት ባትሉ፣ ምክንያት ተዋናይ
አከናዋይ ነው። ብዙ ነገር አከናዋይ ማለት ነው ግዕዙ። ስለዚህ በሱ ብጠራ ደስ ይለኛል። እና ተዋናይ ሱርዬ ዛሬ 12 ሰዓት ላይ አልቆ በነጋታው ጠዋት ላይ ከኔ የተሻለውን እንዲሰጥህ ፈጣሪን ለማመናለው። እንግዲህ እስቲ አብረናችሁ ኢትዮጵያውያን ኤርትራውያን ይሄንን የለመደ እጃችሁን ደግሞ እስቲ አብዝታችሁ ፎሎ አድርጉለት። አብረን እንደሰት ከሱሬ ጋር። አሜን። አንድ ሴት እየጠራችኝ ነው፣ ጠብቀኝ። እሺ። ለምን? እኔ ምን አውቃለሁ? እስቲ እኔ ምን አውቃለሁ? ዘፈኑ ነው። እየጠጣ ጠብቀኝ። እሺ። ከላይ እንትኑ ትቆርጥ እንትኑ ዋላሽ ከበሩ ቆይ እንትላ ያስሙ ይችላል። እንኳን ደስ አለህ በድጋሚ እንኳን ደስ አለህ። ደስ አለህ። በጣም ነው የምናመሰግነው። በጣም ነው የማመሰግነው። ጀርስጥልኝ በጣም ነው የማመሰግነው። ዮርሳቤል ትባላለች። ኦኬ። እንግዲህ ኬክ ኩኪሶች በማዘጋጀት ትታወቃለች። በጣም ጎበዝ ነች። በጣም አመሰግናለሁ። ብዙ ፕሮዲውሰራችን ነች እና ጋይሰሌ ይመጣል ስላት እሱ ይገባዋል። አመሰግናለሁ። ገናም ጭምር ስለሆነ የጌታችን የመድኃኒታችን የኢየሱስ ክርስቶስ ብርሃነ ልደቱ ስለሆነ ይገባዋል ብላለች። እስቲ መቁረሻዋ አቀብሉና እንድትባርክልን። አመሰግናለሁ። በጣም ደግሞ ያምራል። እውነት እንኳን ደስ አሎት ነው ያለችው። እንግዲህ አሎት አለህ በሚለው ነው አርቲስት። እንግዲህ ባርክልና። እንኳን አደረሳችሁ በድጋሚ ብለናል። እንኳን አደረሳችሁ። እንኳን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ብርሃነ ልደቱ በሰላም አደረሳችሁ። ኢትዮጵያውያን ኤርትራውያን መልካም በዓል፣ መልካም የብርሃነ ልደት ይሁንልን። ዮርሳቤል ኬክ አንቺንም በጣም እናመሰግናለን። ማነች? ዮርሳቤል ኬክ ነሽ። እናመሰግንሻለን። ደስታ ለዓለም አዳኝ መጣ፣ ምድር ተቀበይ። Silent night, holy night, all is calm, all is bright. Round you, Virgin Mother and Child, holy infant so tender and mild. Sleep in heavenly peace, sleep in heavenly peace. እንግዲህ ይሄ ያኔ ቦርዲንግ ስኩል ውስጥ እያለን ገና ሲከበር የልደት መዝሙር ነው የዘመርኩት። በጣም አረፍ በልጋይ ሰሊ እዚህ እንኳን ደስ አለህ ላይ ነው የምትቀምስልን። እሺ እንግዲህ ያው ሚሽን ስላደግን ተመልካቾቻችን የሰውያውንም እንደዛ ወንጌላዊ ነው እንዳትሉኝ፣ ያው ያደኩበት ወይ በጣም የሚገርም መዝሙር ነው። እናንተ ሳትበሉም እንዴ? እስቲ እኔም ልቅመሳ አይደለ? ያንተን ደስታ ብር ላጣጥም። እንግዲህ እውነት ነው። ስትሮቨሪ በጣም ነው የምወደው። እንዴት ነው? በጣም እንግዲህ ይሄን የሰራችሁት ልጆች ቁርጥማት አይንካችሁ ነው የምለው። በጣም ይጣፍጣል። ዮርሳቤል ዮርሳቤል በእውነት በጣም ትርጉሙን አላውቀውም፣ ግን የሚመስለኝ እግዚአብሔር ከኛ ጋር ነው። እንግዲህ ትነግረናለች። ስልኳንም ስለምናስቀምጥ ማዘዝ የሚፈልግ ሰው እውነት ጣፍጦኛል። በጣም በእውነት እኔም እንደዚሁ ጣፍጦኛል። በጣም ነው የሚገርመው። ለሁለተኛ ጊዜ ልብላ። ኬክ መቼም ለሽማግሌ አይፈቀድም። ጥሩ ነው። አሁን በዓል ስለሆነ
በጣም ነው የምናመሰግነው። ጣፋጭ ነው። አዎ እንግዲህ መተን የምንበላበት ቀን ቅርብ ይሆናል ብዬ አስባለሁ። እውነት ነው። በጣም ደስ ብሎኛል። የሩሳቤል እግዚአብሔር ይስጥልኝ። እንግዲህ ጋሰሌ ያው እስካሁን የነበረን ቆይታ ይሄን ይመስላል። የነበረው ነገር ሁሉ በጣም ደስ ብሎኛል። ስጦታውም በዓሉም ሁሉም ነገር። ከዚህ ከመኪናው ሽልማት በኋላ የማስታወቂያ ስራው ምናምንስ እንዴት ነው አቀባበሉ? አዎ የማስታወቂያ ስራ አለ። ያው በዓል በመጣ ቁጥር የኛ ትልቁ ብር የምናገኝበት የበዓል ስራ ላይ ነው እና ብዙ ማስታወቂያዎች በበዓል ስራ ሰርቻለሁ። ማስታወቂያም ከመጣ ግን አሁንም የምመክረው እንደው ለሽማግሌና ለወጣት የምትከፍሉት ነገር እኛ ያው ልጆችም ስላሉ ይሁን ብለን ከበፊቱ አሁን በጣም የተሻለ ነው። እንደው ማኖ ባታስነኩን ወይም ደግሞ ይሉንታ ውስጥ ባታስገቡን መከፈል ያለበትን ብትከፍሉ ጥሩ ነው ብዬ አስባለሁ። ምክንያቱም አንዳንዶቹ ከምተው ቁጭ ብዬ ማላገኘው ብለህ ትሰራለህ። አንድ ጊዜ ደግሞ እንዲህ ነው ብለህ ስትጠይቅ አለ እኮ ሌላ ሰው ሰብሮ የሚገባ ይለዋል። እሱ ደግሞ ነገር ያናድደኛል። አንዳንዴ ጥያቸውም የሚሄድበትም ቁጣ አለኝ። ከኔ የተሻለ ካገኙ ለምን ታዲያ ያንን ሰው አያሰሩትም እላለሁ። ፊቴን ፈልገውት አይደለም። እና እንደዚህ አካባቢ የምታሰሩ ሰዎች ትንሽ ክብር ቢኖራችሁ፣ ምክንያቱም አባታችሁ ነኝ። ለአባታችሁ የወረደ ነገር ባታደርጉ። እኛም ደግሞ ተስገብግበንም አይደለም። ሙያዬን ሸጬ በልቼ አላውቅም። ምክንያቱም መጀመሪያም የምናገረው የሚገርም ይደራደሩሃል። የሽንኩርት አይደል ድንች አይደለም ሙያ ነው አይደለም ማስበው። እኔ አሁን ከ6 ከወሊድ ከመጡ ሰዎች ጋር ሰርቻለሁ። አይደራደሩም። በቃ እንደዚህ ነው እንደዚህ ነው መድበው ይመጣሉ። ከዛ አንተ ከፈለክ ትሰራለህ። ፖፑላር ስለሆንክ ወይ ፊቴን ስለሚያውቁት አይደለም። በዛች መሰረት ለአንተ የመደብነው ይህን ያህል $1 ነው። ትሰራለህ። አንተን ስላጡ የሚጎዱበት የለም፣ አንተን ስላገኙ የሚጠቀሙበት እነሱ ሙያቸው ላይ ነው። ኢትዮጵያ ውስጥ ግን ሽማግሌ ሆነ ዝነኛ ስትሆን ጎበዞች አሉ። በርግጥ ዝነኛ ስትሆን ይሉንታ ውስጥ ይከቱሃል። እኛ ልጆች ሆነን እንደዚህ አብረን እንሰራለን፣ ነገ ከነገ ወዲያ እኮ አብረው አይሰሩ። የሚያሳዝነው እና እንዲህ አይነት ነገር ባትፈጥሩብን፣ ይሉንታ ባታስገቡን ደስ ይለኛል። ፊቴን ፈልጋችሁታል ስታሰሩኝ። ልክ ግሩም ኤርሚያስን እንደምትከፍሉት ልትከፍሉኝ ይገባል። ከዛሬ ጀምሮ ይኸው በአቦጊዳ ነው የምጠይቀው። ከእንግዲህ ለምን ጾሜን አላድርም አልሰራም ትታውቁልኝ። ጥሩ አጋጣሚ ፈጠርክልኝ። እግዚአብሔር ይስጥልኝ። ተባረክ። በእውነት ጋዜጠኞች እንዲህ ነው መሆን ያለባቸው። በቃ ኢንቨስቲጌት መሆን አለባቸው። አጠያቂ ጥያቄዎችን መጠየቅ መቻል አለባቸው። አለበለዚያ የተለመደውን የት ተወለድክ፣ የት ተፈጠርክ፣ ሰው ምድር ላይ በፈጠረው የተወለድኩትም አዲስ አበባ ነው። ምንም አዲስ ነገር የለም። ስለዚህ ስሜትን የምትገልጽበትን ነገር ማመቻቸት፣ ይሄ የአንድ ጋዜጠኛ ተግባር መሆን መቻል አለበት። እኛም ደግሞ በግልጽ በቃ እንዲህ አይነት ነገሮችን መዋጋት መቻል አለብን። ካልፈለክ አታሰራኝ አንተ ፕሮዲውሰር። ሌላስ እንደው ከደስታ ጋር ተያይዞም እንዳጠቃላይ ደግሞ የምትገልጸው? እኔ ብዙ ጊዜ እንደዚህ ቀረ የምትለው ኢንተርቪው ሲደረግ መጨረሻ የምናገረው በወጣቶች ላይ ነው። ወጣትን ማዕከል ያደረገ ከእኔ ስብዕና በፊት በነበረኝ ስብዕና ላይ ተንተርሼ መናገር እፈልጋለሁ። የዛሬ 34 ዓመት በፊት ለ17 ዓመት ሲጃራ ጨስ ነበር። ይሄ በጣም ነውር ነው ለወጣቶች። በተለይ ወጣትነት እሳት ነው። ጫት እቅም ነበር። አልኮል በጣም የአልኮል አድክትድ ነበርኩ። ሲጃራም እንደዚሁ አድክትድ ነኝ። ጫት እንደዚሁ። እነዚህ ሁሉ ነውር ናቸው። ወደ አላስፈላጊ ነገሮች ይወስዷቸዋል። በተለይ ዩኒቨርሲቲዎቻችን ብዙ ጊዜ የምናገረው እሱ ላይ ነው። ትምህርት ቤቶቻችን ወደ አልባሌ ነገር እየተጓዙ ነው። ሃይባይም ጠፍተዋል። የሚቆጣም የሚቆነጠጠም የሚገጽስም ሰው ጠፍቷል። ሽማግሌ አተናል። ስለዚህ ይህ ነገር ተገቢ አይደለም። ነገ የምትረከቡት እናንተ ናችሁ።
ልክ አንዳንዶቹ ባዶ እንትን የተቀበልነው እንደዚህ ነው እንድንባባል አያስፈልግም። ልጆቻችን ላይ ልንሰራባቸው ይገባል። ልጆቻችን ናቸው መጪው እድላችንን የሚወስኑት። ስለዚህ ሲጃራ ባታጨሱ፣ አሺሽ ባታጨሱ፣ ጫት ባትቀሙ፣ አልኮል እነዚህ ነገሮች ሁሉ አስፈላጊዎች አይደሉም። የኔ ጓደኞች በሙሉ የሉ ሞተዋል፣ ዘር ሳይተኩ በዚህ ውስጥ ሆነው ያበዱም አሉ። ስለዚህ ምንም የሚጠቅም ነገር የለምና በተለይ ዩኒቨርሲቲዎች ያላችሁ ሃይስኩል ያላችሁ ይሄ ስልጣኔ አይደለም። እንደውም ሳላጨስ ደደብ ብባል ይሻለኛል፣ ወይም ደግሞ ፋራ ብባል ይሻለኛል። አራዳነት የዶሮ አራዳነት ይህ አይደለም፣ ስነ ምግባር ያለው ነው የዶሮ አራዳ። የዘንድሮ አራዳ ግን ወራዳ ነው። ስለዚህ ተገቢ አይደለም። አታጭሱ፣ አትጠጡ። ሰውነት ያስፈልጋል አልኮል። ወይን ያስተፈሰሰ ልብ ይላል፣ ልበሰብ ይላል። ለወይን ለጭንቀት ነው የሚጠጣው፣ ወይም ደግሞ ሀሳብን ለመርሻ እንጂ እስከ ቱቦ ውስጥ የማደሪያ አይደለም። እግዚአብሔር የሳለውን ያን ድንቅ ውበት መልክ ማበላሸት የለብንም። የሰይጣን የዲያብሎስ ተገዥዎች መሆን የለብንም። ስለዚህ እነዚህ ነገሮች ሁሉ የሰይጣን ስራዎች ናቸው እና በተለይ እኔ እዚህ አዲስ አበባ ዩኒቨርሲቲ ያለውኝ ሳይንስና ቴክኖሎጂ ያለውኝ የተለያዩ ወደ 5-6 ዩኒቨርሲቲዎች አይቻለሁ። በሙሉ ወደ 70-80% አጫሽ ነው፣ ጫት ቃሚ ነው። ነገ እኔም እንደናንተ ሰው ነበርኩ እንዳትሉ እዚህ ገረባ ይዛችሁ። እኔ እግዚአብሔር ስለመረጠኝ ነው የተውኩት። አሁን 34 ዓመቴ ነው። 34ኛውን ዓመት ነው እየቆጠርኩ የምመጣው። ያ የባከነ ነው። አይቆጨኝምም፣ አይጸጽተኝምም። በቃ እንዲሆን ሆኗል። ከዛ በኋላ ግን በጸጸት ውስጥ አላልፍም። ስላቆምኩት አሁን አዲስ ሰው ነኝ። ስታዩት ደግሞ ሲደርስባችሁ ታውቁታላችሁ። ስለዚህ እባካችሁ እንደ አባት የምመክራችሁ ይሄን ነው። ለማይረባ አይምሮ ተላልፋችሁ ነው የምትሰጡት። ስለዚህ በባካችሁ ልጆቼ በእግዚአብሔር ስም ጠይቃችኋለሁ። ከአሁን ሰዓት ከጀመራችሁባት ጀምሮ በአቡጊዳ ስም አበክሬ 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 ገጽቻለሁ። ግዝት ነው የሚባለው። ግዝት ውስጥም ከትቻችኋለሁ። ማጨስ ከዛሬ ጀምሮ ቆሟል፣ አይቻልም። በተረፈ በጣም በጣም አመሰግናችኋለሁ ልጆቼ፣ ለእኔ ያደረጋችሁት ቻሌንጅ ሁላችሁንም እጅግ አብዝቼ አመሰግናለሁ። እግዚአብሔር ይስጥልኝ። ውለታችሁን፣ አስተሳሰባችሁን፣ ልቦናችሁን ሁሉ እግዚአብሔር ይክፈላችሁ። ይህንንም እንግዲህ በመጨረሻም ሰዓት እሺ፣ እኛም ደግሞ እንግዲህ ይህንን የመሰለ ትልቅ ምክር በእውነት እኔ ሲጋራ ከርቅ እንኳን ሲሸት አፍንጫዬ ነው ዜሮ የሚሆነው እና ጥቅም የለውም። በጣም ከገባን ትልቅ ምክር ነው የተመከርነው። በጣም ነው የምናመሰግነው። ጊዜህን መስዋዕት አድርገህ የበዓልህን አየር ሰዓት አጣበህ እዚህ ድረስ ያለህን ነገር ልታካፍለን ፈቃደኛ ሆነህ በመምጣትህ በእውነት በተመልካቾች ስም በጣም አድርጌ ነው እኔም ማመሰግንህ። እግዚአብሔር ከዚህ በኋላ የሚኖረውን እድሜህን ጤናህን ከነ ሙሉ ቤተሰብ እንዲሰጥህ የምትደሰትበት እንዲያደርግልህ የወሰድከውን ነገር በሙሉ ያድርግልህ። እኛም ደግሞ እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ የቤተሰባችን አባል ሁኑ። ማየት ብቻ አይደለም ሰብስክራይብ ይቀራል። አድርጉን። በጣም ነው የምናመሰግነው። እኔም አመሰግናለሁ። እንወዳችኋለን። እግዚአብሔር ኢትዮጵያን፣ ሕዝቦቿን፣ ምድሪቷን ይባርክ። አሜን።